ሰላም ጤና ይስጥልኝ ተማሪዎቻችን እንዴት ሰነበታችሁ እንዴት ሳላችሁልን እኔ ሚኪያስ ነኝ የ12ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ ዛሬ ደግሞ የተገናኘነው ዲስከስ ልናደርግበት የተገናኘነው ስለ ኢንትሮዳክሽን ቱ ኢንቫይሮንመንታል ኬሚስትሪ በሚለው በዩኒት 5 ስር ያለውን 1.5.1 ኢንትሮዳክሽንን ፓርት 1 ዲስከስ ማድረግ የምንጀምርነን ዲስከሽናችንን ከመጀመራችን በፊት www.lucyBridgeacademy.com የናንተ ዌብሳይት ነው። ይሄ ዌብሳይት ውስጥ ብዙ አማራጮችን ይዘን እየጠበቅናችሁ ነው። ምን አላችሁኝ? ከ10,000 በላይ AI አሲስትድ የሆኑ ጥያቄዎችን ይዘናል። ሌላ አስበሉኛ። ሌላ ደግሞ 5 የተለያዩ ቋንቋዎችን አንደርስታንድ የሚያደርግ ዌብሳይት ነው። ደስ ባላችሁ አፍ መፍቻችሁ በሆነው ቀለል ባላችሁ ቋንቋ መርጣችሁ እንደ ልባችሁ መጠቀም ትችላላችሁ። ሐሳብ አስተያየት ይሄ ቢጨምር ይሄ ቢቀነስ የምትሉ ነገር ካለ ደግሞ በቴሌግራም ቻናላችን ሉሲ ብሪጅ አካዳሚ የእናንተን ሐሳብና አስተያየት እንቀበላለን። ወደ ዛሬው ዲስከሽናችን እንግባ። Definition and the scope of environmental chemistry. Environmental chemistry ምንድነው? ያው introduction part 1 ስንነጋገር መጀመሪያ ዲፋይን ማድረግ ጥሩ ነው. which is environmental and chemistry ከሚሉ ቤዚክ ወርዶች የመጣ ነው። environment and chemistry ምንድነው? environmental chemistry ለምንድነው ያስፈልገው? እስኪ እሱን ከመመለስ እንሂድ። study about environmental chemistry ምን ያጠናል የሚለው chemistry environment ውስጥ መግባቱና environmental chemistry የሚለውን ሐሳብ ለምን እንዳገኘ እንድንመልስ ያግዘናል። why study the production, reaction, transportation, fate of chemical species in air, water, soil and living system. Environmental chemistry የሚያጠናው ስለምንድነው ብትሉኝ ስለ ፕሮዳክሽን፣ ስለ ሪአክሽን፣ ስለ ትራንስፖርት፣ ስለ fate of chemical species የሚያጠና ነው። እነዚህ ነገሮች የሚያጠናው ለምንድነው? እነዚህ ነገሮች ፕሮዳክሽንን ብትሉት ወይም ደግሞ ሪአክሽን ብትሉ ወይም ደግሞ ትራንስፖርት ብትሉ የት ነው የሚካሄደው? የት ነው መኪና የምንነዳው? የት ነው ፕሌን የምንነዳው? ኢንቫይሮንመንታችን ውስጥ አይደለም ልንነዳ የምንችለው ወይም ልንንቀሳቀስ የምንችለው። ፕሮዳክሽንስ ማንኛውም ምርት የት ነው ፕሮዲዩስ የሚደረገው? ኢን ዘ ኢንቫይሮንመንት ውስጥ ነው ፕሮዲዩስ የሚደረገው። ስለዚህ በዛ ኢንቫይሮንመንት ውስጥ የሚደረግ ኢንተራክሽን በሙሉ ምን እንላለን? የሚደረገው በኢንቫይሮንመንት ውስጥ ነው ማለት አይደለ? ሶ ስለዚህ ኢንተራክሽን አላቸው ማለት ኢንተራክሽን አለው ማለት አይደለ? ኢንተራክሽን እናደርጋለን፣ ኢንተራክት ያደርጋል ኢንቫይሮንመንቱ ጋር ማለት። ፕሮዳክሽን ስናመርት የሚወጡ ነገሮች አሉ። ስለዚህ ማን ላይ ተጽዕኖ ያመጣል? ከአየሩ ጋር ኢንተራክት ማድረጉ አይቀርም አይደለ? ፕሮዳክሽናችን ወይም ካምፓኒያችን ወይም የሚያመርተው ፋብሪካችን። ኦኬ ሌላስ? ሪአክሽን ሲደረግ ኢንቫይሮንመንቱ በራሱ ሪአክሽኑ ላይ ምን ያደርጋል? ተጽዕኖ ያደርጋል። ሪአክሽኑ ደግሞ ኢንቫይሮንመንቱ ላይ ተጽዕኖ ያደርጋል አይደለ? ወይ ከሪአክሽኑ የሚወጣ ለምሳሌ ካርቦን ዳይኦክሳይድ ሪሊዝ የሚያደርጉ ወይም ሃይድሮጅን ሪሊዝ የሚያደርጉ ሪአክሽኖች አሉ አይደለ? ኮምበሽን ለምሳሌ የሆነ ነገር ሲቃጠል እኛ በሪስፓይሬሽን ስናቃጥል ኦክሲጅን ይገባል። ምግብን ብሬክ ዳውን ተደርጎ ከተቃጠለ በኋላ ካርቦን ዳይኦክሳይድ እናወጣለን አይደለ? ኦክሲጅንን ከሲስተሙ ከኢንቫይሮንመንቱ ወሰድን አይደለ? ከዛስ በኋላ እኛ ደግሞ ባይ ፕሮዳክት ወጪ አለን አይደለ? ምን እናወጣለን? ካርቦን ዳይኦክሳይድ። ወዴት ነው የምናወጣው? ወደ ኢንቫይሮንመንቱ። ስለዚህ ምን ያደርጋል? የምንሰራቸው እነዚህ ፕሮዳክሽን፣ ሪአክሽን፣ ትራንስፖርቴሽን ከኬሚካል ጋር የሚገናኙ ነገሮች በሙሉ የሚደረጉ ውስጥ ማን ውስጥ ነው? ኢንቫይሮንመንቱ። ስለዚህ ይሄንን ኢንተራክሽን የሚያጠናልን ምን እንላለን? ኢንቫይሮንመንታል ኬሚስትሪ እንላለን ማለት። ስለዚህ ኢንቫይሮንመንታል ኬሚስትሪ ላይ ኢንቫይሮንመንቱ ማን ያጠቃልላል? ኤርን፣ ዋተርን፣ ሶይልን፣ ሊቪንግ ሲስተም በሙሉ የሚያጠቃልል ነው። ኦኬ ኢት ኤግዛማይን ሃው ሂውመን አክቲቪቲ it examine how human activity alter the natural chemical balance and process. የኛ አክቲቪቲ ሁማን ያውኛ አይደለም የኛ አክቲቪቲ ምን ያህል ኔቸርን አፌክት ያደርጋል የሚለውን ነገር ምን ያደርጋል? ያጠናል ማለት አይደለ? አሁን እኔ ምን እናደርጋለን? ካርቦን ዳይኦክሳይድ እናስወጣለን አይደለ? ፕሮዳክሽንም የተለያዩ ፕሮዳክሽን ላይ ካርቦን ዳይኦክሳይድ የሚያስወጡ የተለያዩ እንትኖች አሉ፣ ካምፓኒዎች አሉ ወይም ፋብሪካዎች አሉ። እነዛ በወጣ ቁጥር የካርቦን ዳይኦክሳይድ ልቀቱ በመጣ ቁጥር ምን ይመጣል? ኢንቫይሮንመንቱ ላይ ያለው የካርቦን ዳይኦክሳይድ ክምችት ምን እያደረገ ይሄዳል? ኮምፖዚሽኑ እየጨመረ ይሄዳል። ስለዚህ ምን አደረግን? ኢንቫይሮንመንቱን አልተር አደረግን ማለት ነው አይደለ? ክሊርሊ። ስለዚህ እነዚህ ነገሮች እኛ አክቲቪቲዎች ኢንቫይሮንመንቱን ኢፌክት ምን ያህል ኢፌክት አመጡ የሚለውንም ሊያጠናላል ማለት ነው። እሺ ለምሳሌ ሰልፈር ኮል ውስጥ አለና ያ ሰልፈር
በኦክሲጅን ኮምበሽን ወይም ኦክሲዳይዝ ሲደረግ በኦክሲጅን ሲቃጠል ማለት ነው። ሲቃጠል ምን ይሰጣል? ሰልፈር ዳይኦክሳይድ ይሰጣል። ያ ሰልፈር ዳይኦክሳይድ ደግሞ ምን ይሆናል? ኢንቫይሮንመንት ውስጥ ወደ አየር ነው የሚወጣው፣ ምክንያቱም ጋዝ ነው። ወደ አየር ከወጣ በኋላ ሰልፈር ዳይኦክሳይድ ወደ አየር ከወጣ በኋላ ኮምበሽን ማቃጠል ስለሆነ ወደ አየር ከወጣ በኋላ አየር ላይ ሰልፈር ዳይኦክሳይድ ይበተናል ማለት ነው አይደለ? ከዛ በኋላ ዝናብ በሚዘንብ ጊዜ ምን ይሆናል? ይሄ ሰልፈር ዳይኦክሳይድ ከወተር ጋር ምን ያደርጋል? ሪአክት ያደርጋል። ስለዚህ ምን ይሰጠናል? ሰልፈሪክ አሲድ። ሰልፈሪክ አሲድ ወደ መሬት ይዘንባል ማለት ነው። ውሃ ነው ከላይ የዘነበው አይደለ? ከዛም በኋላ ግን አየር ውስጥ ምን አገኘ? ሰልፈር አገኘ። ከሰልፈሩ ጋር ሪአክት ሲያደርግ ምን ዘነበ? አሲድ። አሲዳማ ዝናብ ዘነበ የሚባለው በዚህ ምክንያት ነው። ስለዚህ ሶይላችንን ያበላሽብናል። የሶይሉን አሲዲቲ ይጨምራል አይደለ? አሲዲቲውን ከመጠን በላይ ይጨምራል። ከዛ ባሻገር የሚመጣው ፕሮዳክቶች አንዳንዱ እንዲጠፋ ያደርጋል፣ አንዳንዱ ደግሞ በጣም የቀጨጨ ወይም ደግሞ ከፍተኛ የሆነ የሰልፈሪክ አሲድ ኮንተንት የያዘ ፕላንት ግሮ ያደርጋል ማለት ነው። ስለዚህ ሰልፈሪክ አሲድ የአሲድ ሬን መምጣት ምክንያት ይሆናል ማለት ነው። ይሄ ምክንያት ያደረገው ምንድነው? እኛ ሰልፈር ዳይኦክሳይድን በኮልን በማቃጠላችን ሰልፈር ሲወጣ ሰልፈር ዳይኦክሳይድ ሆኖ ሲወጣ እሱ አሲዲክ ሬን ሆኖ ሶይላችንን፣ ፕላንቶቻችንን በተዘዋዋሪ ደግሞ እኛንም አደጋ ያደርስብናል ማለት ነው። ኦኬ ሜጀር ኢንቫይሮንመንታል ኮምፓርትመንትስ what are the major environmental compartments? The environmental consists four interconnected compartments. ኢንቫይሮንመንት አራት መሰረታዊ ነገሮች ናቸው የሚይዙት። ኢንቫይሮንመንት የምንለው አሁን እኛ ውስጥ የምናወራው ኢንቫይሮንመንታችሁን እስኪ ምን አላጠገባችሁ ብላችሁ ከነዚህ ከአራቱ ነገር ውጪ ሊኖር አይችልም። ወይም አራቱ ነገሮች ለምሳሌ ቤት ውስጥ ነው ያለሁት ብትሉ ቤቱ ምን ላይ የተቀመጠው? መሬት ላይ ኦብቪየስሊ አይደለ? ለምሳሌ ፑል ውስጥ ነው ወይም ውሃ አካባቢ ነው ያለሁት ካላችሁ ደግሞ ምንድነው የውሃ አካባቢዎች አሉ፣ ወንዝ ምናምን አይደለ? እነሱ ከዚህ ውጪ ወይ ደግሞ ወጣ ስትሉ ምን አይ ውጪ ላይ ነኝ ብትሉ ምን አለ? ኤር አለ። ስለዚህ እነዚህ አራት ኮምፓርትመንቶች መሰረታዊ ነገር ናቸው ማለት ኢንቫይሮንመንት ስንገልጽ ከአራት ውጪ መግለጽ አይቻልም። እነዚህ ኮምፓርትመንቶች ምንድናቸው? የመጀመሪያው አትሞስፌር ነው። አትሞስፌር ነው የመጀመሪያው አይደለ? አትሞስፌር ዋነኛው ነው። የተለያዩ አየሮች ጋዞችን የያዘበት ማለት። የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።